አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 2 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል የሚሉትን የ19 ሀገራትን ሙሉ ዝርዝር መረጃ እንዲሁም በባንክ የ8 ሀገራትን ወደ እናንተ ይዘንላችሁ ቀርበናል። እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ በተለይ ትላልቅ የምንዛሬ ዋጋ ያላቸው ሀገራት በመጠኑ ጭማሪ አሳይተዋል። የተወሰኑ ሀገራቶች ደግሞ ቀንሰዋል። የትኞቹ ናቸው የጨመሩት፣ የትኞቹ ናቸው የቀነሱት የሚሉትን ወደ እናንተ የምናደርስ ነው የሚሆነው። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክቡራን ተመልካቾቼ ከትላንትና ወዲያ እንዲሁም ትላንትና ብዙዎቻችሁ በኮመንት ላይ በተደጋጋሚ እየጠየቃችሁኝ ያለው የፋይዳ ዲጂታል መታወቂያን ከባንክ አካውንት ጋር ተያይዞ የኢትዮጵያ ብሔራዊ ባንክ የመጨረሻ ውሳኔውን አስተላልፏል። በትላንትናው ዕለት እንግዲህ ባወጣው መግለጫ መሰረት የቀነ ገደብ ማራዘሙ ተሰምቷል። እስከ መቼ የሚለው ግን አልተገለጸም። ዞሮ ዞሮ እስከ መቼ የሚለውን ከሰማው እንዲሁ በድጋሚ ወደ እናንተ የማደርስ ነው የሚሆነው። በዛሬው ዕለት እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ አደርሳለሁ። ቀጣይ የትኛው ሀገር ይቅደምላችሁ በኮመንት አሳውቁን። በእናንተ ምርጫ እንግዲህ ይቀድማል። በዛሬው ዕለትም እንግዲህ በምንዛሬ ደረጃ ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 617 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61710 የኢትዮጵያ ብር እየተመነዘረ እንደሚውልና ላለፉት ቀናት ከነበረበት መጠነኛ ጭማሪ አሳይቷል። ሌላው የአሜሪካ ዶላር ነው። በዛሬው ዕለትም እንግዲህ አንድ የአሜሪካ ዶላርን ስንመለከት 190 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 19000 ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላር 134 ብር ከ64 ሳንቲም ሲመነዘር 100 የካናዳ ዶላር 13464 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለትም አንድ የእንግሊዝ ፓውንድን ስንመለከት 260 ብር ከ05 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ05 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ የሳውዲ ሪያልን ስንመለከት 49 ብር ከ38 ሳንቲም ሲመነዘር 100 የሳውዲ ሪያል 4938 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 50 ብር ከ75 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ75 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 138 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 13830 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 510 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ60 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናር 266 ብር ከ05 ሳንቲም ሲመነዘር 100 የጆርዳን ዲናር 26605 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያልን ስንመለከት 502 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 50210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለትም አንድ ዩሮን ስንመለከት 219 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21960 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው።
በዛሬው ዕለትም አንድ የአውስትራሊያ ዶላር 130 ብር ከ95 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ95 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ09 ሳንቲም ሲመነዘር 100 የቻይና ዩዋን 2609 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5990 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች በምንዛሬ ዋጋ ተመኑ የሚታወቀው በከፍተኛ ምንዛሬ ዋጋ ማለት ነው የሮሃ ፎሬክስ ነው። የሮሃ ፎሬክስ አንድ የአሜሪካ ዶላርን ስንመለከት 177 ብር ከ13 ሳንቲም ገዝቶ 180 ብር ከ67 ሳንቲም እየሸጠ ይገኛል። በነገራችን ላይ የሮሃ ፎሬክስ ከየትኛውም ሀገር ገንዘብ መላክም ሆነ መቀበል አይችልም። ነገር ግን ወደ ሀገር ቤት ስትመጡ የተሻለ የምንዛሬ ዋጋ ተመን ለማግኘት ከፈለጋችሁ ቢሮው በአካል በመቅረብ እንግዲህ ጥሩ ምንዛሬ ማግኘት የምትችሉበት ድርጅት ነው። ሌላው እንግዲህ የእንግሊዝ ፓውንድ ነው። የእንግሊዝ ፓውንድን 230 ብር ከ11 ሳንቲም ገዝቶ 234 ብር ከ71 ሳንቲም እየሸጠ ይገኛል። ዩሮን 200 ብር ከ60 ገዝቶ 204 ብር ከ61 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 219 ብር ከ80 ገዝቶ 224 ብር ከ19 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ17 ሳንቲም ገዝቶ 9 ብር ከ35 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ25 ሳንቲም ገዝቶ 117 ብር ከ55 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ44 ሳንቲም ገዝቶ 48 ብር ከ38 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ27 ሳንቲም ገዝቶ 47 ብር ከ19 እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ40 ገዝቶ 124 ብር ከ84 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ16 ገዝቶ 24 ብር ከ64 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር እንዲሁም በዛሬው ዕለት የጥቁር ገበያ ሐዋላ ዌብሳይቱ በዚህ ሰዓት ያስነበበንን መረጃ የጨመሩም የቀነሱም ሀገራቶች ያሉትን እንግዲህ አንብበን ወደ እናንተ አድርሰናል ማለት ነው። ቪዲዮን ለበርካታ እህት ወንድሞች እንዲደርስ ላይክ ሼር እያደረጋችሁ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።